السلام عليكم ورحمة الله وبركاته. ودنا يتكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 63 የአረበኛ የእጅ ጽሑፍ ትምህርታችን ይሆናል። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። ኢንሻአላህ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚሁም ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ጀዛኩሙላሁ ኸይር። ኢንሻአላህ ዛሬ የምንማረው በባለፈው ትምህርታችን ላይ የአረበኛ ፊደላቶችን ከአሊፍ እስከ ያ ያሉ ፊደላቶችን ስማቸውን በፊደል አይተናል። የመጨረሻ ፊደላቶቹን ፈታሐተይን፣ ዶመተይን፣ ከስረተይን በማድረግ እንዴት እንደሚጻፉና እንዴት እንደሚነበቡ ተምረናል። ዛሬ ደግሞ የምንማረው የመጨረሻ ፊደላቶቹን ስኩን በማድረግ እንዲሁም ደግሞ የሚጣሉ ፊደላቶች አሉ፣ እነሱንም በመጣል ወይንም በማስወገድ እንማራለን። እንዲሁም ደግሞ ጥቅማቸው ምንድነው? ጥቅማቸው ለምንድነው የሚጠቅሙት? ምንን ለማንበብ ይጠቅሙናል? የሚለውንም የምናይ ይሆናል ማለት ነው ኢንሻአላህ። ቀጥታ ወደ ትምህርታችን እንግባ። طيب ምንድነው የምንለው? አሊፍ እንላለን። የመጨረሻ ፊደሉን ስኩን እናደርገዋለን ማለት ነው። አሊፍ ቃዒዳ የሞከራችሁ ቃዒዳ ላይ በዛ አይነት ቂራአት አለ ማለት ነው። የሁሉንም ቂራአት ብንይዘው በጣም ሀሪፍ ነው። ስለዚህ በዛ አይነት ቂራአት መቅራት፣ በዛ አይነት አነባበብ ማንበብ ቁርአን ላይ አንዳንድ ቦታዎች ላይ በዛ አይነት መልኩ የሚነበቡ አሉ ማለት ነው። ለምሳሌ ያሲን፣ ጧሃ እነዚህን የመሳሰሉትን ለማንበብ ይረዳናል ማለት ነው፣ ያግዘናል። طيب እና አሊፍ እንበል። ለምሳሌ አሊፍ ስኩን እናደርገዋለን። طيب ከዛ ባ እንላለን። አሁን እዚህ ጋር መጨረሻቸው ላይ ሐምዝ ያለባቸውን ሐምዙን እናስወግደዋለን፣ እንጥለዋለን ማለት ነው፣ እንሰርዘዋለን። እሺ አሊፉን ባኡን እያልን ነበር የተማርነው። ባኡን ሐምዝ አለው መጨረሻ ላይ። ባኡን፣ ባኢን፣ ባአን ፈታሐተን እያደረግን ስንማር ደግሞ ባአን ይሆናል። እና ይህንን አሊ እንትን ሐምዙን እናስወግደዋለን ማለት ነው። ስለዚህ ምን እናደርጋለን? ባ ብቻ እንላለን ማለት ነው። ባ ብቻ። እሺ ሐምዟን እዚች ጋር ያለችውን እናስወግዳታለን ማለት ነው። طيب በመቀጠል ደግሞ ምን እንላለን? ታ እንላለን፣ ሐምዝ ስላለው ማለት ነው። ታ። طيب አሁንም ሳ እንላለን። መጨረሻ ላይ አስረዳችኋለሁኝ። ሳ። ከዚያ ምን እንላለን? በመቀጠል ጂም፣ ሚሟን ስኩን እናደርጋታለን ማለት ነው። ሚም፣ አፎን ጂም ነው የምንለው። ጂም። طيب ከዚያ ሐ ነበር አለ። ሐ ብቻ እንላለን ማለት ነው። ያችን ሐምዟን እናስወግዳታለን ማለት ነው። ከዚያ ኻ እንላለን። ሐምዝ ስላላት ሐምዟን አንጽፍም ማለት ነው። ኻ ይሆናል። በመቀጠል ዳል እንላለን። ዳል ስኩን እናደርጋታለን። ዛል፣ ዛል። እሺ ራ እዚህ ጋር አሁን ምን እናደርጋታለን? አሊፏን
ሐምዟን እናስወግዳታለን ማለት ነው። ራ ብቻ እንላለን ማለት ነው። እቺ ዛል ናት፣ ስኩን እናደርጋታለን። ጦይብ ራ ከዚያ ዛይ ዛይ ሲን ሲን እንላለን። طيب በመቀጠል ሺን ሺን ሷድ ሷድ طيب እዚያ በመቀጠል ዷድ የምንለው ዷድ ጧ እዚህ ጋር ምን እናደርጋታለን? ሐምዟን አንጽፋትም ማለት ነው። ጧ ብቻ ነው የምንለው። ጧ ዟ طيب كذا عين عين غين ፋ ፋ ነበር አለ ፋ ብቻ ነው የምንለው ማለት ነው። ፋ ቃፍ ቃፍ طيب ከዚያ በመቀጠል ምን እንላለን? ካፍ እንላለን ማለት ነው። ካፍ ላም ሚም ኑን ሀ ሀ ብቻ ነው የምንለው። ከዚያ ዋው ያ እንላለን ማለት ነው። ያ እንላለን። ጠይብ እና እንግዲህ ጥቅሙ ምንድን ነው? ኢንሻአላህ በምሳሌ እያሳየኋችሁ እያስረዳኋችሁ እንትን እንላለን። ስለዚህ እንደምታዩት እዚህ ጋር ሐምዛ ያለባቸውን ቃላቶች ሐምዙን ጥለናል። ሌሎቹ ላይ ደግሞ የመጨረሻ ፊደሉ ምን አደረግን ማለት ነው? ስኩን አደረግን ማለት ነው። ጥቅማቸው ምንድን ነው ስንል ወደ ጥቅሙ ስንገባ ምህጻረ ቃላቶችን ለማንበብ ይጠቅመናል ማለት ነው። ምህጻረ ቃላቶችን ማለት ነው። እንደዚሁም ደግሞ ቁርአን ላይ ሱራ መክፈቻዎች ላይ ያሉትን አንዳንድ ቦታ ላይ ያሉ ልክ ያሲን፣ አሊፍ ላም ሚም የሚሉትን እነሱን በቀላሉ እንድናነብና እንደዚሁም ደግሞ ያነባበብ ዘዴያቸውን እንድናቅ ይረዳናል ማለት ነው። እሺ ቀጥታ ምሳሌው ልስጣችሁ። ያሲን ያሲን ለማለት እንዴት ነው የተጻፈው? ያና ሲን ነው አይደለ? ያ
شوت يا سين يا سين እቺ ያ ናት። ስለዚህ ያ ሲን አንልም ማለት ነው። ሀምዝ የለውም። እሺ ምንድን ነው የምንለው? ይሄ ሲዘረዘር ምን ይሆናል? ያ ሲን ነው ማለት ነው አይደለ? ሲን ግልጽ ነው። ስለዚህ ያሲን ያሲን። ስለዚህ ማንን ወሰድ? ያን ወሰድን አይደለ? እዚህ ጋር ያን ወሰድ፣ ከዛ ሲን የምትለዋን እቺ ወሰድን ማለት ነው። በዝርዝር ሲጻፍ ነው። ስለዚህ በአጭሩ ያንን እንጽፍና ከዛ እቺን ያንን እንጽፍና ከዛ ሲንን እንጽፋለን አንድ ላይ ማለት ነው። ግን ሲነበብ የሚሰጠን ስናነብ እንደዛ አድርገን ነው የምናነበው ማለት ነው። ያሲን ይሆናል ማለት ነው። ግልጽ ነው። ግን የምንጽፈው ያ እና ከዛ ሲን ማለት ነው እንጽፋለን። በዚህ አይነት መልኩ ነው የሚጻፈው። ሌላ ለምሳሌ ቃፍ ቃፍ አይደል? ይሄ ምንድን ነው? ቁርአን ላይ እችን ካገኘን ቃፍ ቃፍ ነው የምንለው ማለት ነው። ግልጽ ነው። ዘርዝረን ስንጽፈው ቃፍ ሆነ ማለት ነው። ይሄ ማለት ነው አይደለ? ቃፍ። እንደዚሁም ደግሞ ሌላ ጧሃ ጧሃ፣ ያው ጧሃ ነው አይደለ? እንደዚህ ነው የሚጻፈው አይደል? ስለዚህ ይሄ እንዴት ነበርማ የምንለው? ጧሃ። ስለዚህ ጧሃ አንልም ማለት ነው። ሐምዙ ምን ይሆናል? ይጣራል፣ ይወገዳል ማለት ነው። ጧሃ ነው የምንለው። ሲዘረዘር ጧ አይደለ? ጧ ከዚያ ሀ ማለት ነው። ሀ ይሆናል። ስለዚህ ይህን ስናነበው ጧሃ። እነዚያን ፊደላቶቹን ሁሉንም ካወቅናቸው ማንበብ አያስቸግረንም ማለት ነው። ጧሃ እንላለን። አሊፍ ላም ሚም የሚለው ለምሳሌ አሊፍ አይደለ? ከዛ ላም ሚም አይደል እንዴ? ስለዚህ ይሄንን አሁን እቺ አሊፍ ናት አይደል? አሊፍ ምንም መድ የለውም። አሊፍ አይደል? አሊፍ እንላለን። እቺ ላም ናት። ከዛ ላም አይደል? ከዛ ላም ያው ሱኩን ናት ማለት ነው። ሚም ሆነ ማለት ነው። ሚም። ስለዚህ ቁርአን ላይ ሱራ መጀመሪያ ላይ ይሄን ስናገኘው እንደዚህ ተጽፎ ካገኘን ሐረካ ምንም ከሌለውና እንደዚህ ተጽፎ ካገኘን እቺ አሊፍ ናት። አሊፍ ላም ከላይ ምልክት ካለው ሳብ እናደርገዋለን ማለት ነው። እንደዚህ አይነት ምልክት ካገኘንበት አሊፍ ላም ሚም። ስለዚህ ላም ስንል ስኩን ነው፣ ሚም ስንልም ስኩን ነው መጨረሻ ላይ ማለት ነው። ልክ እንደዚህ ማለት ነው። ስለዚህ የተማርናቸው ፊደላቶች እነዚህን ለማንበብ ይረዱናል ለማለት ፈልጌ ነው ማለት ነው። ኑን ብንል ለምሳሌ ሌላ ኑን አይደለ? ኑን እቺ ማናት? ኑን ነው የምንለው ማለት ነው። ኑን አለ ማለት ይሄ ማለት ነው አይደል? ግልጽ ነው። ኑን እንላለን ማለት ነው። እቺን ኑን ብለን ነው የምናነበው ይሄ ማለት ነው። የምንስበው ለምንድን ነው ከተባለ ያው እዚች ጋር ዋው አለች አይደል? መሳቢያ ኑን ብለን የሳብነው ለዛ ነው ማለት ነው።
አሊፍ ላም ራ እንል ለምሳሌ ራ አሊፍ ላም ራ እንደዚህ ማለት ነው። እቻም አሊፍ እችን ራ አንልም ማለት ነው። አሊፍ አሊፍ ላም ራ ነው የምንለው። ግልጽ ነው። ራ ግልጽ ነው። አሊፍ ላም ራ እንላለን ማለት ነው። እና ይህን ይመስላል። ያው ፊደላቶቹ እነዚህን አነባበባቸውን አጻጻፋቸውን በደንብ ማወቅ ይጠበቅብናል። በውስጣቸው ደግሞ የሚሳቡትን ለምሳሌ አሊፍ ስንል ምንም መድ የለውም። ሌሎቹ ላይ ደግሞ ያው መድ አላቸው። ስለዚህ አጻጻፋቸውንም አነባበባቸውንም ማወቅ ይጠበቅብናል። ኢንሻአላህ ንባቡን በቀጣይ ቪዲዮ የብቻ አነብላችኋለሁ ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።